ጤና ይስጥልኝ የተከበራችሁ የግሎባል ዴይሊ ኒውስ ቤተሰቦች፣ ዛሬ ቀን ግንቦት 11 2018 ወይም በዩሮፒያን ካሌንደር ሜይ 19 2026 ነው። የዕለቱን ፕሮግራም የማቀርብላችሁ እኔ ቤቲ ነኝ። አብራችሁኝ ቆዩ። የዛሬው የዕለቱ ዋና ዜናዎቻችን መካከል ዶናልድ ትራምፕና ቤተሰቦቻቸው እያካበዱት ስላለው ሀብትና የካቢኔያቸው ድጋፍ፣ የካሊፎርኒያው ገዢ ጋቪን ኒውሰም እና አብዛኛው አሜሪካውያን በትራምፕ ላይ እያሰሙት ስላለው ተቃውሞ፣ ኢራን ዜጎቿን ለጦርነት እያዘጋጀች ስለመሆኑ፣ እንደዚሁም ከኢትዮጵያ የወጡ ዜናዎችን በዝርዝር እናዳስሳለን። ወደ መጀመሪያው መረጃችን ስናልፍ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ እና ቤተሰቦቻቸው በስልጣን ዘመናቸው ከፍተኛ የሆነ የሀብት ክምችት እያደረጉ መሆናቸው በድጋሚ አነጋጋሪ ሆኗል። በተለይም በክሪፕቶ ከረንሲ እና ከተለያዩ የውጭ መንግስታት ጋር በሚደረጉ የንግድ ስምምነቶች እንደ ወርልድ ሊበርቲ ፋይናንሻል ባሉ ፕሮጀክቶች የትራምፕ ቤተሰብ በአጭር ጊዜ ውስጥ ቢሊዮን ዶላሮችን ማትረፉ ተገልጿል። የትራምፕ ካቢኔ አባላትም ይህንን የህዝብ ሀብትና የስልጣን ብዝበዛ በመደገፍ እና ዝምታን በመምረጥ ከፍተኛ ትችት እየደረሰባቸው ይገኛል። የፖለቲካ ተንታኞች ይህንን ድርጊት በታሪክ ታይቶ የማይታወቅ የጥቅም ግጭት ሲሉ ኮንኖታል። በሌላ በኩል ይህንን የትራምፕን አስተዳደር በመቃወም በርካታ አሜሪካውያንና የፖለቲካ መሪዎች ድምጻቸውን እያሰሙ ነው። የካሊፎርኒያው ገዢ ጋቪን ኒውሰም ፕሬዚዳንቱን በግልጽ በመተቸት ግንባር ቀደም ሆነዋል። ኒውሰም ትራምፕ በማህበራዊ ሚዲያ ላይ የሚያወጧቸውን የሰው ሰራሽ አስተውሎት ምስሎችንና ፖሊሲዎቻቸውን በመተቸት ፕሬዚዳንቱ ጤናማ አስተሳሰብ አጥተዋል በማለት ሞግተዋል። አብዛኛው አሜሪካውያንም በኑሮ ውድነትና በነዳጅ ዋጋ ጭማሪ እየተታዩ ባለበት በዚህ ወቅት የትራምፕ አስተዳደር ለግልና ለቤተሰብ ጥቅም ቅድሚያ መስጠቱ በስፋት እየተወገዘ ይገኛል። ወደ ቀጣይ መረጃችን ስናልፍ በመካከለኛው ምስራቅ ያለው ውጥረት አሁንም እንዳየለ ነው። ዩናይትድ ስቴትስ እና እስራኤል በኢራን ላይ ዳግም ጥቃት ሊከፍቱ እንደሚችሉ እየተዘገበ ባለበት በአሁኑ ወቅት የኢራን መንግስት ዜጎቹንና ወጣቶቹን ለጦርነት እያዘጋጀ መሆኑ ተሰምቷል። ፕሬዚዳንት ትራምፕ ኢራን በፍጥነት ወደ ስምምነት ካልመጣች ከባድ ወታደራዊ እርምጃ እንደሚወስዱ አስጠንቅቀዋል። የኢራን ወታደራዊ አዛዦች በበኩላቸው የትኛውንም አይነት ጥቃት ለመመከት ዝግጁ መሆናቸውንና በወጣቶች ዘንድ ሰፋ ያለ ወታደራዊ ዝግጅትና ስልጠናዎች እየተሰጡ መሆኑን አስታውቀዋል። በመጨረሻም ከሀገራችን ኢትዮጵያ የወጡ አዳዲስ መረጃዎችን እንመልከት። የኢትዮጵያ መንግስት የፖሊሲ ነፃነቱን ለማጠናከር የሚያስችለውን ሀገራዊ የዳታ ሉዓላዊነት ዳታ ሶቨሬኒቲ ጉባኤ በአዲስ አበባ አካሂዷል። ጠቅላይ ሚኒስትር አብይ አህመድ በተገኙበት በዚህ መድረክ ሀገሪቱ የራሷን መረጃ በራሷ አቅም ለማስተዳደር እያደረገችው ያለው ጥረት ተገምግሟል። በሌላ ዜና በኢትዮጵያ ሌዲ ጌራሩ በተባለ ስፍራ የተገኘውና ከ2.8 ሚሊዮን ዓመታት በፊት የነበሩ የሰው ዝርያዎች አብረው እንደኖሩ የሚያሳየው አዲስ የቀሪተ አካል ፎሲል ግኝት የዓለምን ሳይንቲስቶች ትኩረት ስቧል። በተጨማሪም የአፍሪካ የበሽታ መከላከያ ማዕከል አፍሪካ ሲዲሲ በዴሞክራቲክ ሪፐብሊክ ኮንጎና ዩጋንዳ የተከሰተውን የቡንዲቡጊዮ ኢቦላ ወረርሽኝ የአህጉሪቱ የጤና አደጋ ሲል ማወጁን ተከትሎ የኢትዮጵያ ጤና ዘርፍም አስፈላጊውን ቅድመ ጥንቃቄ ማድረግ እንደሚገባው ተጠቁሟል። የዛሬው ግሎባል ዴይሊ ኒውስ ዝግጅታችን ይህንን ይመስል ነበር። ወቅታዊ እና ዕለታዊ የሆኑ ዋና የዓለም አቀፍና የአገር በቀል ዜናዎችን ለማግኘት ፖድካስታችንን በስፖቲፋይ፣ በዩቲዩብ፣ በአይሃርት ሬዲዮ እና በአፕል ፖድካስት ሰብስክራይብ እና ፎሎው በማድረግ የፕሮግራማችን ተከታታይ እንዲሆኑ እንጋብዛለን።
ከዝግጅቱ ጋር አብሬያችሁ የነበርኩት እኔ ቤቲ ነበርኩኝ። ለዕለቱ የነበረን ዘገባዎች እነዚህን ይመስሉ ነበር። በሌላ ጊዜ እስክንገናኝ ድረስ ለሁላችሁም ሰላምና መልካም ቀን እየተመኘው በዚሁ እለያችኋለሁ። ቸር ሰንብቱ።